ሙሽራ ቀረ በርበሬ ቀንጥሱን የሚባለው ተረት አሁን ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ ለአባባሉ ይቅርታ እኔ በገጠመነ የገጠምኩት ማለት ነው ውዶቼ። እኔ ዛሬ እውነት መስሎኝ እንዴት እንደደነገጥኩኝ። ሩታዬ አብርሽ ለአንቺ ደስታ ለአንቺ ደፋ ቀና እያለ በስተ መጨረሻ ሰዓት እንደዛ አይነት ፕራንክ ይደረጋል። በጣም ከባድ ነው። አብርሽ ጨጓራው አልተረፈም እያልኳቸው ነው ቤተሰብ። ዛሬ እንዴ ምን አይነት ፕራንክ እንደተደረገ ብቻ ልንገራችሁ። እኔ ዱባይ አልሄድም፣ እሱ ደፋ ቀና እያለ አንዴ ቤሎን፣ አንዴ ትኬቱን፣ አንዴ እንዴት መንገዱን እዛ ሄደንስ እንዴት ነው የሚባለውን ነገር ሁሉንም እንደዚህ ደፋ ቀና እያለ እያስተካከለ ባለበት ሰዓት ሩታኔ መሄድ አልፈልግም ብላ ፕራንክ አደረገችው በይሳቅ ተባባሪነት ማለት ነው። ሩታና ይሳቅ በነገራችን ላይ አብረው ሲሆኑ በጣም ነው የሚያምሩት። አላቅም እኔ ውዶች የታየኝን ነገር ነው የምነግራችሁ። ግን ያው ከእህትና ከወንድምነት ያለፈ ግንኙነት የላቸውም። በዛ አጋጣሚ ደግሞ ወደ ሌላ እንዳትወስዱት በማለት ነው። እህትና ወንድም ናቸው። እንግዲህ አብርሽ እኔ ለአንቺ እኮ ደስታ ስል ነው ዱባይ ሰርጉን ያደረግኩት፣ እኔ ለአንቺ ስል ነው ይሄ ሁላ ለየት ያለ ቦታ እንዲሆንልሽ ስለፈለግኩ ነው። እንዴት ሰዓቱ ከደረሰ በኋላ እንዴት አልሄድም ትያለሽ ብሎ ጭርጭር ያለው አብርሽ። እኔ ልናደድልህ ይኸው ነው እንግዲህ የኛ የሴቶች ጸባይ፣ ማንጨርጨር፣ ባሎቻችንን ማንጨርጨር ልማዳችን ነው። ትዳር ያለኝ አልመስልም ትላላችሁ። ለማንኛውም አብርሽ እንደ ዛሬ ተናዶ ያቅም። የምር በጣም ነው ያናደደችው ሩታ። ግን ምንም ማድረግ አይቻልም፣ ስለሚወዳት ታገሳት ማለት ነው። እና አሁን ላይ ትኬቱን እንደገና ቤሎ መረጥ አለ። አስቡት እንግዲህ እናንተ አሁን ተዘጋጅታችሁ ምናምን ነገር የሆነ ዛሬ ነገ ሆኖ ሰርጋችሁ ልክ ልትሞሸሩ አንድ ቀን ሲቀራችሁ ምናምን ነገር በመሀል አሁን ፍቅረኛችሁ እምቢ ብትል ወይንም እሱ በወንድ ቦታ ቢሆን እምቢ ቢል አስቡት ምን ያክል ህመሙን ማለት ነው። አሁንም አብርሽ ጋር የተፈጠረው እንደዛ አይነት ነው። ምንድነው እሱ ትኬቱንም ሁሉንም ነገር እያዘጋጀ ባለበት ሰዓት በመሀል የምር ግን ሩታ አልፈልግም እኔ መሄድ አልፈልግም ብትሉት ከዝም በላይ አብርሽ ይናደዳል። ለምን አብርሽ ብቻ ሳይሆን እኛም አብረን እናደዳለን። በእርግጥ ሩታ አስተዋይ ሴት ናት፣ ይሄንን ደግሞ አታደርገውም። ያው ፕራንክ ነው የተደረገው። ግን እውነት ስሬስ የሆነ ህይወት እንደዛ አይነት ሊኖር ይችላል። ይሄ ሊያስተምረናል በሚል ነው ማለት አንድ ሰው እየደከመ ያለ ለመልካም ነገር ሰውን ለማስደሰት ሲል፣ በዛ ላይ ደግሞ ሩታ ለፍቅር ብዙ ነገር ዋጋ ከፍላለች። እሷ ለከፈለች ዋጋ ይሄ ራሱ ሲያንስባት ነው። እዚህ ዱባይ ላይ ሰርግ መደረጉ ለሩታ ሲያንስ ነው። አሜሪካ ላይ ነበር መደረግ ያለበት፣ አረ ካናዳ ነበር መደረግ ያለበት። ለአብርሽ እኮ ዋጋ የከፈለች ሴት እኮ ሩታ ናት፣ ለፍቅር ማለት ነው። ያለ ጥቅማ ጥቅም ከልቧ ያፈቀረችው ሴት እኮ ሩታ እኮ ናት። የምሬን እኮ ነው። እናንተ ደግሞ ይሄንን እውነታ ማዋጥ ያቃታችሁ ሰዎች አላችሁ፣ ማመን ያቃታችሁ ሰዎች ያላችሁ። ሩታ ብቻ ሳትሆን ለሩታና ለአብርሽም ዋጋ የከፈሉ ቤተሰቦች አሉ። ብዙ ነገር አሁን ላይ በተለይ የሆነች የእነሱ ደጋፊ በተለይ የሆነ ማለት የፈለግኩት ምን መሰላችሁ ቤተሰብ፣ የሩታና የአብርሽ ደጋፊ የቅርብ የሆነች ለነሱ በጣም ዋጋ እየከፈለች ነው ያለችው። በሰሞኑ ደግሞ ተነስተውባታል። እኔ ግን ያው ፎቶዋን ለጥፌ ልሰራ ነበረ። ልሰራ ያሰብኩት ምን መሰላችሁ፣ ለማንንም ቦታ መስጠት እንደሌለባት እና መሰበር እንደሌለባት፣ ማንም ሰው ለወደደው ሰው የፈለገውን ነገር ማድረግ ይችላል። ሌላው ነገር ደግሞ ስለ ራስሽ ስለ ግል ህይወትሽ አታውሪ። ማንም ስለ አንቺ ግል ህይወት እዛ ጋር አይመለከተውም፣ አይመለከታችሁም በያቸው እና ዜድ ትመስለኛለች። እና ለማንም ሰው ቦታ አትስጪ። አንቺ ምርጥና ምርጥ ንጹህ ደጋፊ ነሽ። እኔ በጣም ነው ያደነኩሽ ከሚባለው በላይ። እንደውም ቪዲዮ ልሰራ ነበረ ኧረ ተው ልል፣ ነገር ግን ያው ቅር ይላታል በሚለው ነው ፎቶዋን ምናምን ለጥፌ ቪዲዮ ልሰራላት ድምፅ ልሆንላት ነበረ። ግን ቅር ይላታል በሚለው ተውኩትኝ ማለት ነው። ግን በዙ አጋጣሚ ለሩታ ለራሷ ህይወት እሷ ብቻ አይደለችም ዋጋ የከፈለችው፣ ለእሷም ዋጋ የከፈሉ ሰዎች አሉ ለማለት ያክል ነው እንጂ ለሌላ ነገር አይደለም። እና
ዋጋ የተከፈለበትን ነገር ይሄ እውነተኛ ነገር ቢሆን ፕራንክ ባይሆን ያናድዳል። ምክንያቱም ብዙ ተብላለች ሩታ፣ በቤተሰቦቿም ተሰድባለች፣ እሷም ተሰድባለች። ለእሷ ዋጋ የከፈለችውን ያክል ለፍቅሯ አብርሽ ደግሞ ዋጋ መክፈል አለበት። የሚገባትን ነገር ማወቁ ይሄ ለእሷ ያንስባታል እንጂ አይበዛም። ዱባይ መታ እንደዚህ ሰፕራይዝ መደረጓ ወይንም ቀለበትም ይሁን የሰርግም ፕሮግራም ይሁን እንደዛ መደረጉ በጣም በጣም ከሚባለው በላይ አስደስቶኛል። እኔ አብርሽ በጣም ጅግና ነህ። በዚህ አጋጣሚ ያው ሳላደንቅ አላልፍም። ሩታ ጅግና ስለሆነች ነው አንተም ጅግና ልትሆን የቻልከው። ያው ጠንካራ ወንድ አጠገብ ጠንካራ ሴት ካስፈልጋል የሚባለውን በሁለታችሁ